ጤና ይስጥልን ውድ ተመልካቾቻችን፣ መነጽር ፖድካስት ተጀምሯል። መነጽር ፖድካስት ጥበብ ለኔ፣ ላንተ፣ ላንቺ፣ ለናንተ፣ ለቤተሰባችን፣ ለማህበረሰባችን፣ ለሀገራችን ብሎም ለዓለማችን መሻሻል የሚያደርገውን አስተዋጽኦ በተለያዩ የስነ ጥበብ፣ የኪነ ጥበብ፣ ኪነ ህንፃ ባለሙያዎች መነጽር የምንፈትሽበትና ትርጉም አዘል ጨዋታ የምናደርግበት ፕሮግራም ነው። አብራችሁን ቆዩ። ዓለማችንን ቀጥ አድርጎ የሚያቆም ታሪክ ተናጋሪ፣ ትርክቶችን ቀያሪ የሆነ ጥበብ ነው የፎቶግራፍ ጥበብ። ለዛሬው ትርጉም አዘል ጭውውቶችን እንድናደርግና ፎቶግራፍ ለዓለም መሻሻል የሚያደርገውን አስተዋጽኦ እንድንፈትሽ በመካከላችን እንግዶችን ጋብዘናል። እንግዶቻችን እዚህ ስለተገኛችሁልን በተመልካቾቻችን ስም እንዲሁም በክሩ ስም ሆኜ እንኳን ደህና መጣችሁ ለማለት እፈልጋለሁ። ያው ግዴታ ዞሮ አንስተ ደግሞ ስዕሎችን ደግሞ መሸጥ አለብህ። ለመሸጥ ደግሞ እንደተባለው ጋለሪ ያስፈልጋል። እንደተባለው አሁን ያለንም ጋለሪ በጣም ጥቂት ነው ማለት አሁን አንዳንዴ የሌለንን እያየ ስትወጣ እንደ ነጋዴም ሆነም ስታስበው ለካ እነዚህ ቦታዎች ክፍተቶች አሉ፣ ስለዚህ እነዛን ነገሮችንም ማሟላት አለብኝ የሚለውንም እንዲሁ ምህዳሩ ምን ይመስላል የሚል ለመፈተሽ ነው አሁን እየሄድን ያለ ነው። ትምህርት ቤት የለም እንደተባለው፣ መሳሪያም ሰው እውቀቱና መሳሪያውን በቃ አራርቆታል። እውቀቱ ካለ የትምኛው ዋናው ትልቁ ነገር እውቀቱ ነው። በማንኛውም መሳሪያ የምትፈልገውን ነገር የምትፈልገውን ታሪክ እሱ መያዝ አለበት ተባለ። እንደገና ደግሞ እንደተባለው ትምህርት ቤት ደግሞ ኦልሞስት የለም። አሁን ምናልባት ይሄን ሁሉ አሁን ማነሳላችሁ ምናልባት አሶሲዬሽናችሁ ላይ አንዱ አሶሲዬሽን ስራው ይሄንን ምህዳር መጥረግ ሊሆን ይችላል። ምናልባት አሉ የጋለሪዎች አሉ ነው። ትምህርት ቤትስ እንዴት ነው የሚከፈተው? እነዚህ ደግሞ ካሜራዎችን እንዴት ነው አክሰስ ሊኖረን የሚችለው? ማለት እንደ ሀገር እኮ ማአት ብር ነው እኮ አይደል እንዴ በዶላር ተገዝቶ የሚመጣ። ግን ያቺ እውቀት ብትኖር ኖሮ ቅድም ሞሌ እንዳልከው በዛች ካሜራ ማንሳት ቢችል ኖሮ እኮ ማአት ብር ደግሞ ለሀገርም እኮ የምናተርፈው በጣም ብዙ ነገር ነው። እንደ መንግስትም ማአት ነገር ነው በዛ እንኳን የሚያመጥ። ለምን በቃ እኛ ሀገር ያሉት ፎቶግራፎች እውቀታቸው ጥቂት ስለሆነ ያን ትልቁን ካሜራ አምጥተው ብሎ አሁን እንደነገራችሁን በጣም ውድ ነው። እንግዲህ አሁን ይሄ የካሜራውን ጉዳይ ነው። ሌሎቹን እነ ላይቶችን እነ ሌሎቹን አክሰሰሪዎች ደግሞ ሞር ስናነሳ ላይ ነው ሞር የሚወጣውና ጥሩ እይታ ነው ሞር የሰጣችሁ ለማለት ጥሩ ጥያቄ ነው። አንድም አሁን ያደረግከው ማብራሪያም ቆንጆ ነው። እንደው ጠቅላላ ለማድረግ ያህል የፕሮፌሽናል ፎቶግራፈር ኖት ኦል ኢትዮጵያ ውስጥ ብቻ ሳይሆን አሁን ፕሮፌሽናል ፎቶግራፈሮች አለን አይደል? ለምንድን ነው የውጭ ፎቶግራፈሮች የሚመጡት ኢትዮጵያ ውስጥ? አንደኛው ፕሮፌሽናል ፎቶግራፈር የለም ብለው ስለሚያምኑ ነው። ብዙ ገንዘብ እኮ ነው ፎቶግራፊ እኮ ኢንዱስትሪ እኮ የመልቲ ቢሊየን ኢንዱስትሪ ነው። ኢትዮጵያ ውስጥ ምን ያህል ነው ዋጋው? የኢትዮጵያ ፎቶግራፊ ምን ያህል ነው ዋጋው ብትለኝ እዚህ ገባ የምትለው የለም። ቅድም እንዳልኩ ከኢቨንት በስተቀር ኢትዮጵያ ውስጥ ብዙ የኢንተርናሽናል ሚቲንጎች አሉ፣ ይመጣሉ። አፍሪካ ዩኒየን አለ፣ ኢሲያ አለ፣ ብዙ አይነት ነገሮች አሉ። ግን ለምንድነው ነጭ ፎቶግራፈሮች ኢትዮጵያ ውስጥ የሚመጡት? ሌሎች ፎቶግራፈሮች የሚመጡት ለምንድነው? በቂ የሆኑ ፕሮፌሽናል ፎቶግራፈሮች ስላላፈራን። ሌላው ያልከው የኢኩመንቶች በቂ አለመሆን። አንዳንድ ፎቶግራፈሮች ላይ ትልልቅ ኤጀንሲዎች አንደኛው ሪኳየርመንታቸው ምን አይነት ኢኩመንት ተጠቀማለህ የሚሉም ነገሮች አሉ። ሁሉም ያንን አፎርድ አያደርግም። እነዛ ነገሮች አሉ። እዚህ ላይ ደግሞ አንድ ፖይንት አለ። እኔ ከብዙ ጊዜ ወደዚህ በጣም የሚያናድደኝ ሁኔታ ነው ይሄ። ከበቂ ትምህርትና ፕሮፐር የሆነ ትምህርት ስለማይሰጥ ኢቭን ቴርሚኖሎጂ ላይ ራሱ ማቴሪያሎችን በትክክል አሁን እንግዲህ የፎቶግራፍ ቋንቋ ቻይናም ሜድ አንድ ነው፣ አሜሪካም ኢትዮጵያም አንድ ነው መሆን ያለው ቋንቋ ነው ያለው። እኛ ጋር ግን በድንገትም ስለሆነ ብዙ ሰው የሚጀምረው በተለያዩ ምክንያቶች ሳይማሩ ይገቡና የራሳቸውን ተርሚኖሎጂ ይዘው ይመጡብሃል። አሁን እነዛ ሰዎች እየበዙ መጡና አንተ ትክክል ነገር ስትናገር ለምን ማለት ፈልገህ ነው? ናማን ከውጪ የዛሬ ስንት ዓመት ነው ፌስቡክ ላይ ድንገት አይቼ በጣም ነው የገረመኝ። ሲያሾፉብን ማለት ነው።
ኤርፖርት ይያዝበትና ኢኩዊፕመንቱ ትቶት ይገባል እና ለመከራየት ሲሄድ የሚከራይበት ቦታ ካነን ነው የሚጠቀመው ሰውየው 7200 ይፈልጋል 1635 ይፈልጋል። እንግዲህ ፎቶግራፈር ከሆነ ወይ አከራዩ ስለ ፎቶ ማወቅ አለበት አይደለ? ሱቅም ይሄድ እና 7200 2.8 ይፈልጋለው ምናምን ብሎ በትክክለኛው ቋንቋ ሲነግረው ያኛው አላወቀ እና በአጋጣሚ ተደርድረዋል እቃዎቹ። ይሄንን እኮ ነው የምፈልገው 7200 I mean this ይለው ዜብራ ላይንስ አለው። የለም ዜብራ ላይንስ እንዴት ከየት እንዴት እንደመጣ ለነገር አልችልም። ምን ማለት ነው ዜብራ ላይንስ? ዜብራ ላይንስ ብሎ ነገር የለም። እና እንዴት ኢትዮጵያ ውስጥ ካነን ላይንስን 7200ን እንዴት ብለው እንደሚጠሩ ታውቃላችሁ? ዜብራ ላይንስ ብለው እና ማሾፊያ። ይሄ ምንድነው ከስር እየተማረ ስላልመጣ ነው። ያ አንዱ እንደዛ አለ፣ በዛው ቀጠለ። በጣም በጣም ብዙ የሚያስቅህና የሚያናድድ የሚያሳፍርህም ሁኔታዎች አሉ። መጠየቅ፣ ቼክ ማድረግ። ዛሬ ጊዜ ዓለማችን በዛች ስልክ ላይ አለች። ገባ ብለህ ይሄ ምንድነው ስሙ? በኋላ አንተን እኔን እሱ ሁላችንም ያገናኘናል። በዛ ሙያ ውስጥ ያለን ሰዎች ያንን ማቴሪያል ከጠራ ምን እንደሆነ ታውቀዋለህ። there is no need አዲስ ስም የምታወጣለት እና በዚህ ብዙ ነገሮች አሉ እና ያ ምንድነው lack of education። አሁን ለምሳሌ ጋለሪ ብዙ የለንም ማለት ነው፣ ግን ማን ነው መክፈት ያለበት? ሌላ ደግሞ ይቅርታ እዚህ ጋር የፎቶግራፉ ቢዝነስ ኦር ፎቶግራፉ ኢኩዊፕመንትን በል እኔ ከመጣሁኝ ጀምሮ ያው አሁን 27 ዓመቴ ነው። ነጋዴው ነው የያዘው። ተጠቃሚ ፎቶግራፈሩ ሆኖ አያውቅም። አትሊስት ከፎቶግራፈሩ ጋር ከባለሙያው ጋር መሰራት አለበት። አሁን መንግስት ለምሳሌ አንድ ባለሀብት ሆቴል ሲከፍት ያስገድደዋል ባለሙያዎች መቅጠር እንዳለበት። በዛም ላይ እንደዛ መሆን አለበት። ግን ዘመድ አዝማዱን ይቀጥርና የማይሆን ሰው ይቀጥርና በቃ እንደፈለገ። እኔ ስንት ጊዜ ነው ብዙ የተጣላሁት። ስታንዳርድ የለም ማለት ነው። በፊልም ጊዜ ፊልሞቼን እኔ ስንት ጫካ ለጫካ ቁርበት ላይ የተኛው መኪና ውስጥ የተኛው ስንት ወር ቆይቼ የመጣሁትን አንስቼ እነዛን ፊልሞች ባሻራው እንደዚህ ሲያጨማልቅብኝ፣ ያላባ አንገቱ ላይ ሲያደርግብኝ፣ ፎቶዬን ሲያትም እንደዚህ እንደ ካርታ መሆን የለበትም። ጓንት ነው ማድረግ ያለበት። ያ አሻራ እዛ ላይ ከታ አሲድ ነው አሻራው። ፕላስ ፕሪንት ስታደርግ ከና አሻራው ነው የሚወጣው እና ይህን ሁሉ ነገርና ከስንቱ ጋር አሁን ተራ ነገር ነው እንዳልኩህ። ያ ባለሙያ ቢቀጥር ሌላው ቢቀር ቢጠይቁን በደስታ፣ ምክንያቱም ዞሮ ዞሮ የእኛም ጥቅም ስለሆነ በደስታ እናስረዳቸዋለን፣ እናስተምርላቸዋለን። ግን እዚህ ጋር ምንድን ነው ቢዝነሱ ነጋዴው ላይ ይሄ ኢኩዊፕመንቱን የሚሸጠው ፎቶ ቤት የሚከፍቱት ምናምን ነጋዴው ብቻ ነው። ፎቶግራፈሩ ሁልጊዜ አይዞሌት እንደደረገ ነው። የሱ ኢንፑት የለም እዛ ቦታ እና እስከ ቅርብ ጊዜ ድረስ በጣም ፌስ እናደርጋለን። ይሄንን አሳትመህ ያንን ሁሉ ብር አስከፍሎህ ህትመቱን ዝም ብሎ እንደ ተራ ወረቀት ይይዝብሃል፣ ይሰበራል፣ ይበላሻል ምናምን እና ትርጉምና ትኩረት ቫልዩ ስለማይሰጠው ነው። ይሄ ደግሞ ትልቅ ቢዝነስ ነው፣ ትልቅ እውቀት ነው። እንደ ኢንዱስትሪ እኮ ትልቅ ኢንዱስትሪ ነው እና ምናልባት መንግስትም ትኩረትም አላረገበትም ማለት ነው። እንደ ግለሰብም እዛ እንደዚህ አይነት ቢዝነስ ውስጥም ለመግባት እይታው በጣም እንግዲህ ምናልባት ያለው እውቀትም ሊሆን ይችላል፣ ያለው ተሞክሮም ሊሆን ይችላልና ያም ሊሆን ይችላልና በጣም ሳስበው እንደነገርከኝ ያልተፈተሸ ግን ያልታየ ግን በጣም እንደ ሀገርም ብዙ ገንዘብ ሊያስገኝላት የሚችል እንደ ግለሰብም እያንዳንዳችን ልንቀየርበት ልናድግበት የሚችለው። ለዚህ ነው እነዚህ ነገሮችን ሞር አሁን እኛ ፕሮግራማችንም እንዴት ነው ፎቶግራፊ ለዓለም መሻሻል ሊያበረክተው የሚችለውን አስተዋጽኦ ስናይ አዎ ይችላል ብለን አለ ነገ እኮ ጀምሩ ልንል ነው። በኋላ ኮል ቱ አክሽን እኮ ስናደርግ በቃ ይሄ አለ ዋይ ኖት
ለምንድን ነው ማያሳድገን ብለን ጥሪ ልናቀርብ ነው። እና ግን አሁን ስናየው ደግሞ እንደተባለው ስቲል ገና በጣም ብዙ መሰራት ያለበት ነገሮች ናቸው። እና ቅድም ወደ ተነሳውበት ሊድና ጋለሪዎች ማን ነው ኦን የሚያደርጋቸው? ማን ነው ሊከፍታቸው የሚችለው? ማለት አንዳንድ ሰው በሰው ነው ተነስቶ ሊከፍታቸው የሚችለው እንደ ተቋም ነገር አይደለም። ጋለሪዎች በውጭው ዓለም ስታይ በጣም ብዙ ኦን የሚደረጉት በገቨርንመንት ነው። ለምሳሌ አሁን ሪሰንትሊ አሜሪካ ነገር ሄጄ ነበርና በጣም ብዙ ጋለሪዎች ሄጃለሁ የቻልኩትን ያህል። በጣም ብዙዎቹ ገቨርንመንት ኦን የሆኑ ናቸው። ፕራይቬትም ኦፍ ኮርስ በደንብ በጣም አለ። ግን ትልልቆቹ ሂስቶሪ ጋለሪዎች በገቨርንመንት ኦን የሚደረጉ ናቸው። ፍሪ ኢንትራንስ ነው ያላቸው። ህዝቦች ማንም ሰው መጥቶ እንዲጎበኛቸው የሚደረጉ እንድትችል የሚያደርጉ ታሪክህን የምታስቀምጥበት። አንድ ሀገር ቱሪስት ሲመጣ ወይም ሌላ ሀገር ሰው ሲመጣ እኔ እዛ ሚውዚየም ውስጥ ያዩዋቸው በ18ኛው ክፍለ ዘመን የተነሱ ፎቶግራፎች፣ አርቶች፣ በጣም በጣም የሚገራርሙ ነገሮች አሉ። ስለዛ ሀገር ብዙ ነገሮች ሊነግሩ የሚችሉት። በዚህ ዙሪያ ገቨርንመንት ነው በጣም ብዙ ነገሮች መስራት ያለበት። በፕራይቬት ሌቨል ደግሞ ከሆነ ምንድነው የሚሆነው? አርትን የሚወዱ ሰዎች፣ ኪዩሬተሮች፣ አርት ኮሌክተሮች which is በጣም የሌለን ነገር ማለት ነው። ኢትዮጵያ ውስጥ በጣም አሁን ብዙ ሚሊዮነሮች አብዝተናል አይደል? ኢትዮጵያ ውስጥ ግን እስኪ የምታውቃቸው ሚሊዮነር እንኳን ባይሆን የምታውቃቸው ሰዎች ቤት ሂድ እስኪ ምን አይነት አርት ነው ወላቸው ላይ ግድግዳቸው ላይ ያለው ነገር የቻይና ገብቷል አይደል? ቻይና ታራ ምንም ስለ ፎቶግራፊ ስለ መግዛት ስታወራ ስጠይቃቸው ቶኒ በጣም ጥሩ ኤግዛምፕል አለው። የእሱ ክላይንት አንድ እንደ ፎቶግራፈር 15 ብር ነው ያለ ሰውዬ ዴሞራላይዝ የሚያደርግና በቃ ቴላስ ደ ስቶሪ እሱ ነገር ነስ በጣም ቆይቷል። በፊልም ጊዜ ነው እና ለሆነ ትልቅ ድርጅት ነው ውሃ ዙሪያ ላይ ነው የሚሰራው እና ለካላንደሩ 13 ፎቶ ተፈለገ እና ወደ እኔ መጡ ምናምን እንደዚህ ይኖራል ወይ? አዎ ኦፍ ኮርስ አለኝ። በቃ ባስቸኳይ ይዘናና ቢሮአችን እንምረጥ ምናምን። ኦኬ ከዛ 150 ሴሌክት አድርጌ ውሃ ነክ ነገሮች፣ ዋተርፎልስ፣ ዝናብ፣ ጠብታ፣ ሐይቅ ምናምን፣ ደመና፣ ውሃ ያዘለ ዳመና ምናምን ብቻ እነሱን ወሰድኩኝና ድሮ በፕሮጀክተር ነበረ። ባለቤቱ አለ፣ ቢሮ የተለያየ ዲፓርትመንት ኃላፊዎች አሉ። እዛ መጋረጃ ዘጋንና ያው ፕሮጀክት ማድረግ ጀመርኩኝ። ስላይድ ፊልሞች ናቸው እና እየታየ ዋው ይሉ ጀመረ። በስማ የት ነው ይሄ አዋሽ ነው እንደዚህ ነው ምናምን። ልክ ደግሞ የሆነ ዳመና ያዘለው ጨረር እንደዚህ ሰንጥቃ የምትወጣለች አይደለ? በስማ ሚካኤል ነው ገብርኤል የሚወርድበት ነው የሚመስለው ምናምን እያሉ እንትናቸው ስሜታቸው ደስ ይላል። የራሳቸውን ከራሳቸው አንደበት የሚወጣ ካቻ አድርገዋቸዋል ማለት ነው እያልኩኝ በጣም ጥሩ እያልኩኝ ከዛ ያንን ኦልሞስት 50 ፎቶዎች አዩ። ከዛ እዛው መረጥን 13ቱን ፎቶ። ከዛ እሺ ሂሳቡ ስንት ነው? በቃ አሁኑኑ እዚሁን ጨርስ፣ ምክንያቱም ጊዜ ስለሌለ ወደ ህትመት እንዲገባ ምናምን ተባለ። እንግዲህ እንደመጣው አካባቢ ነው። አሁን እንዲለመድ ብዬ ነው እኔ ያኔ አንድ ፎቶ 500 ብር ነው ለአንድ አመት የሚጠቀሙበት ለካላንደር ብቻ። ከዛ 13ቱን ካልኩሌት አደረግኩኝና ወደ 17,000 ብር ምናምን መጣ። ከዛ ባለቤቱ ራሱ ተነስቶ በመድኃኒዓለም ያለኝ እንዴ ፎቶ 15 ብር አይደለም የመድኃኒዓለም ምስል ይመስላል ብሎ እንደገና ለምን መሰለህ አላ ያው አዲስ ነኝ እንግዲህ ትንሽ የጣሊያን ቴምፐሩን ይዤዋለሁ ገና በኋላ ነው ካልሜው ኩቲሉኝ ታው ምኑ ከዛ በቃ ይሄ ምናምን ብዬ እቃዬን ልሰበስብ አልኩኝና ከዛ ቆይ እንጂ ለምን አላስረዳቸውም ብዬ ያኔ አማርኛም እንደዚህ ቅልጥፍ አላለም
ይኸው ጋሽ ቤተ ጓሮ መሰለ እንዴ? ይሄ እኮ አዋሽ እጄን ያነሳሁት አንበሳ ሲጮህብኝ በድንኳን ተኝቼ ምናምን ንጋት ጠብቄ ምናምን አንድ ፎቶ ለማንሳት ከተለያየ አንግል አንድ ቦታ ስትሄድ ብዙ እቅድ አለ። የቆርቆሮ ምግብ እየበላህ ወይ ደግሞ ሻይና በዳቦ ምናምን እየበላህ ምናምን ወይ ሳትበላም የምትውልበት ጊዜ አለ። መኪና ውስጥ ተኝቼ ምናምን ስቃይ አለው። ፎቶውን ነው እሱ ያየው። ይሄ ታይዋለህ፣ ይሄ አባይ ነው እና እዛ ድረስ ሄጄ በመኪና በፕሌን ኮስት አለው ምናምን በቃ ኦልሞስት በንዴት በስሜት እንትን ስል ተተተተ አርጌ ስነግረው በቃ አለኝ። ይቅርታ እኔ ሰርግ ላይ መጥተው ፎቶ ሲያመጡልኝ 15 ብር ስከፍል ነው የሚያውቀው እና በጣም ይቅርታ ስለማላቅ ነው። እንደዚህ አይነት ሙያ ነው እንዴ ምናምን? አዎ እኔ ተመረዋለሁ፣ ኤክስፔሪየንስ አድርጌበታለሁ አለኝ። ይሄ ሁላ ኢኩዊፕመንት በኋላ እዛ ቦታው ድረስ ሄጄ ደግሞ ወጪ አውጥቼ ነው ምናምን እና ብዙ ነገር ያዘለ ነው ይሄ። አንዷን ፎቶ ልታየው ምናምን ብሎ ደነገጠ ያን ሁሉ ሲያውቅ። ከዛ ጸሐፊዋን ጠርቶ ምናምን ካልኩሌት አድርጎ ሲሰጠኝ ጭራሽ ጨምሮ ነው የሰጠኝ። ወይኔ ያልኩኝ ሌሎቹንም እንደዚህ ባስረዳዋቸው ነበረ። በፊት ተናድጄ የቀን ይዤ ኧረ እባክህ ምናምን አልፈልግም፣ ምክንያቱም አንደርስታንድ አላደርጋሉኛ ስራዬን ልፋቴን እና እንደዚህም አይነት ሁኔታ ምን ልልህ ነው። ይሄ እዚህ የስራውን ጥልቀት የሚረዳ ሰው ማግኘት በጣም ከባድ ነው። አንድ ሰው አሁን ፎቶግራፍ ግዛ ብትለው እሱ እንዳለህ ያው በዌዲንግ ፎቶግራፊ ላይ ወይም የሆነ ቱሪስት አትራክሽን ኤሪያ ላይ እዛው ዲቨሎፕ አድርገው የሚሸጡ ልጆችም ያን ፕራይስ ነው የሚያውቁትና አንድ ፎቶግራፊ ስትገዛኝ ከኔ የምትገዛኝ ኖት ኦንሊ ዋን ፎቶግራፍ 10 ዓመት የቆየሁበት 20 ዓመት ፎቶግራፊ ኢንዱስትሪ ላይ የቆየሁበትንም አብረህ ነው የምትገዛኝ። ስሜቱን ሶሉን አለ። አሁን ቅድም እንዳልከው የጎርደን ፓርክስ ኤግዚቢሽን ሄጄ ነበር። እሱ አሁን ምንድነው ያለው በጣም ትልቅ ድርጅት አለው በስሙ የት ሀገር ነው? አሜሪካ ነገር የኤርሊ አሜሪካን የዲፕሬሽን ጊዜ ላይ ገቨርንመንት ራሱ ፎቶግራፈሮችን ቀጥሮ ያለውን ሲቹዌሽን ፎቶግራፍ አስነስቷል፣ ዶክመንት እንዲደረግ ማለት ያለውን ነገር። እኛ አሁን ስንት ቻሌንጅን ያለብን አዲስ አበባ እንደዚህ እየተቀየረች ቀን በቀን ፎቶግራፍ ማንሳት አልቻለም። አብነው ማመሰግነው እንግዲህ ጊዜያችሁን ሰውታችሁ ይህን የመሰለ ፎቶግራፍ ጥበብ እንዴት ላለመሻሻል የሚያደርገውን አስተዋጽኦ በሰፊው እንግዲህ እርግጥ ነው በዚህ ሰዓታት ብቻ የሚያልቅ ጉዳይ አይደለም። እንግዲህ ተጀምሯል። ወደፊት ደግሞ እንደዚህ አይነት ትርጉም አዘል ጭውውቶች ደግሞ መቀጠል አለባቸው ብለን እናምናለን። እንግዲህ እንደ ዋን ፕላኔት ሚዲያ ደግሞ እንደ መነጽር ፖድካስት ደግሞ እነዚህን ነገሮችን ውይይቶችን መነሳት አለባቸው፣ መበረታታት አለባቸው። ስናወራ ነው ችግሮቻችን የምናገኘው፣ ስናወራ ነው ሶሉሽኑም የሚታወቀውና እናንተ ደግሞ ባላችሁ ሙያ ምንም ሳትቆጥቡ ጊዜያችሁን ቆጥባችሁ እዚህ ድረስ ተገኝታችሁ ይህን የመሰለ ጥሩ ውይይት ስላደረግን በእኔም በተመልካቾቻችንም በስቱዲዮ ባለሙያዎቻችንም በሁሉም ስም ምስጋናዬን ለማቅረብ እወዳለሁ። አመሰግናለሁ። ተመልካቾቻችን እንግዲህ እንደተመለከታችሁት ከአንቶኒና ከሙሉጌታ ጋር ስለ ፎቶግራፍ ላለመሻሻል ያለውን አስተዋጽኦ እንዴት እንደነበረ አብራችሁን ተከታትላችኋል። ጥሩ ውይይት እንደነበረ በእርግጠኝነት ለመናገር እችላለሁ። እናንተም ይህንን መመስከር የምትችሉ ይመስለኛል። ስለዚህ ደግሞ በሚቀጥለው ፕሮግራማችን ደግሞ በተለያዩ የጥበብ አይነቶች ተገናኝተን እንደዚሁ አይነት ትርጉም አዘል ጭውውት እስከምናደርግ ድረስ ሰላም እንሰንብት። አመሰግናለሁ።